አሁን ሰዎች መዘንጋት የሌለባቸው አሁን ትራዲሽናል በመሆን እኔ ፊሎሶፊ በደንብ አጥንቻለሁ ማለት ዋና መንገዴም ነው ፊሎሶፊ በቃ የህይወት ትርጉሜም ነው ፊሎሶፊን በደንብ ለመመልከት ሞክሬያለሁ ገና እመለከታለሁ በጣም ደስተኛ ነኝ በምክንያትም አምናለሁ በሳይንስም አምናለሁ ግንስ የስፒሪቹዋልን ጉዳይ የማነሳው በእውቀት ሂደት ውስጥ የሰው ልጅ በምን ሁኔታዎች ውስጥ ያልፋል አየው አንድ ጥበብ ውስጥ ያልፋል ስሜቱን ለመግለጽ የሆኑ ነገሮች ይጠቀማል እነዚህ አርት ወርልድ የምትላቸው ሁለት በሳይንስ ያልፋል ቤተ ሙከራዊ ነው ቁስ አካላዊ የሆኑ መረዳቶችን ኢንዴፕዝ ይይዛል ኳንተም ስንደርስ ትንሽ ከፍ ብሎ ወደ ስፒሪቹዋል የተመለሰበትን እውነታ እናገኛለን አዘሴም ታይም ሌላኛው ፊሎሶፊ ነው በምክንያት በትንታኔ ትሩዝን መፈለግ ነው ትሩዝን የደረሰ ፊሎሶፈር ግን የለም ከጥንት ከታለስ እስከ ሶቅራጥስ ከሶቅራጥስ እስከ ሳርትር እየደረሰ የለም ዘአርሰርችን አራተኛው ነው ሃይማኖት የሰው ልጅ የእውቀት አድማስ ሰው እውቀትን ማወቅ የሚችልባቸው መንገዶች ከማየቱ ከመስማቱ ንባቡም ቢሆን ያው ኤክስፒሪየንሱ ጉዳይ ነው ከመቅመሱ እስከ አምስቱ የስሜት ህዋሳት ነው እንግዲህ እውቀት ወስዶ ወደ አእምሮ የሚያደርሰው ከዛ በኋላ ነው እንግዲህ ሲንክሮናይዝ ያደረገ ዲፕ ቶቱን ዋትሶኤቨር እያደረገ የሚሄደው ከዚያ አይናችን ማየት የሚችለው በቪዚብል ሬንጅ ከ400 እስከ 700 ናኖሜትር ጆሮአችን መስማት የሚችለው ከ20 እስከ 120 ቆዳችን ማወቅ የሚችለው 5 ነገር ብቻ ሙቀት ቅዝቃዜ ግፊት ምናምን የምንለው ምላሳችን መቅመስ የሚችለው 4 ነገር ብቻ ጣፋጭ ኮምጣጣ አፍንጫችን ለማሽተት አንድ ነገር መጥቶ መማማት አለበት አፍንጫችን ውስጥ ገብቶ ካልሟሟ ማሽተት አንችልም እስኪ የሆነ ለምሳሌ ዝም ብለህ የሆነ እንትን ነገር አምጣና ሳትጨምቆ ዝም ብለህ አስገብተህና ከዛ እንዲጨምቀው ደግሞ ይለያያል ካልሟሟ አፍንጫችን በሚያሟሟው ኬሚካል ማማማት ካልቻለ ማሽተት አንችልም ሶ ኖሌጅ ኢዝ ሊሚትድ ባይ ኢትሰልፍ ይሄን ፋክት ልክ ስንረዳ ሳይንስ ባይ ዴፊኒሽን በትርጉም በሳይንቲስቶቹ ትርጉም እኔ በህይወት ያለሁት የምጨብጠው ማቴሪያል እስካለኝ ድረስ ብቻ ነው ላቦራቶሪ እስካለኝ ወይንም የማቴማቲክስ ቴረም እስካለኝ ብቻ ይሄ ዴፊኒሽን ኦፍ ሳይንስ ነው ለምሳሌ ባዮሎጂን ብናይ 3 መርሆች አሉት አንዱ ብቻ ይበቃናል ህይወት ካለው ነገር ነው የሚመጣው እንደ ህግ የተቀመጠ ዶግማ ነው ባዮሎጂ እና ቴዎዶር ሸዋን እና ማቲያስ ሸለዲ የሚባሉ ሰዎች ናቸው ፋዘር ኦፍ ባዮሎጂ ይባላሉ ህይወት የሚመጣው ህይወት ካለው አካል ነው ካሉ እሺ እስከ መጨረሻው ስትሄድ አሁን ህይወት የሚመጣው ህይወት ካለው አካል ነው ሞክረዋል እነ ሚለር ምናምን የሚባሉ ማይቶኮንድሪያን የሆነ ነገር ላቦራቶሪ ውስጥ ሴል ለመስራት ቲዩቲ ለኃይለኛ አብዮት ነበር አልመጣም ጎልጃፓ ሴል ውስጥ ብቻ ያለው ጉዳይ ስለዚህ ዲፋይን አደረጉት ባዮሎጂ ህይወት ከየት መጣች ጥያቄ ባዮሎጂ ውስጥ አይሰራም ዶግማ ተደረገ ምን ላይፍ ኤግዚስትስ ፍሮም ፕሪ ኤግዚስቲንግ ሴል ከህይወት ነው የሚጀምረው ስለዚህ ከተጀመረ በኋላ የምታጠናው ጉዳይ ነው ዴፊኒሽኑ ነው ከመጀመሩ በፊት ብለህ ጥያቄ ብቻ ማንሳት በቂ ነው ልክ ወደ ባዮሎጂ ስትሄድ በእምነቴ ህይወት የሚጀምረው ህይወት ከጀመረ በኋላ ያለውን ጉዳይ ስለሆነ ህይወት ያለው አካል እንዴት እንደተቀመረ እንጂ አላቅም ይሄ ዴፊኒሽኑ ነው ይሄን እንግዲህ የሀገር ፕሮፌሰሮች አሉ በደንብ ያብራሩታል ፐርፌክትሊ ፊዚክስ ማተር ቨርሰስ ኤነርጂ if there is no matter or energy there is no physics they know it አንስታይንም ክብረት ይስጠው ከባዱን ጥግ ፈቶልን ሄዷል አሜዚንግሊ አየው እያንዳንዱ አካል ኤነርጂ ማተር እነዚህ ጉዳዮች ማስ አላቸው ዌቭ አላቸው በሚባል ቋንቋ አድቫንስድ በሆነ ማቴማቲካል ቲንኪንግ ተገልጸዋል እሺ ማተር ኤንድ ኤነርጂ ዋት ኢፍ አሁን ማተር የሚባለው ኤግዚስተንስ ከመኖሩ በፊትስ ሲምፕል ኩዌስችን ነው ዴፊኒሽኑ ይሄ ስለሆነ ኬሚስትሪ ይሄንን ነው የሚያጠናው ኬሚስትሪ ይሄ የአተሙን ጥቅል ስር ይሰራና ለፊዚክስ ያቀብለዋል ፊዚክስ ግዙፉን ጃንት ያሰላል ጓደኛሞች ናቸው ባዮሎጂም ህይወትም እንደዚህ ነው የሚያየው ሌላውን አስትሮኖሚ ደግሞ ባየ ቁጥር ደግሞ ሰው ተስፋ እየቆረጠ ነው የሚመጣው 200 ቢሊዮን ከዋክብት አለ ስትባል ገና እዚህ ጥጥር ፈሳሽ ጋዝ ነው መጠሪያቸው እያልን ስንለማመድ የነበረውን ትምህርት ፀሐይ ጋዝ ናት ግን 6000 ኬልቪን ሙቀት አላት ስትባል ውሃ 100 ላይ ነው የሚቀልጠው ሚተን ነው ሃይድሮጂን ጋዝ ናት ይሄ ሃይድሮጂን ጋዝ ምን ያክል ግዙፍ ብትሆን ነው ጁፒተርን የሚያክል ግዙፍ ጨምሮ 5 ቢሊዮን ኪሎ ሜትር ርቀት ላይ ያለችን ፕሉቶ ጨምሮ እንዲህ ስባ በዙሪያዋ ማሽከርከር የቻለችው
ለአንድ ሰዓት ብቻ የምታወጣው ጉልበት አሜሪካ ውስጥ ዘሞስት ኢንዱስትሪየስ ሀገር ለ1 ዓመት ካለ ኤነርጂ ሁሉ ተደምሮ ይበልጣል። ሰች ሚራክል ባየ ቁጥር ድማሜ ውስጥ ነው የምትገባው። እና ፊሎሶፊ የሚሉት የለም አርት ኦፍ ወንደር ነው ይላሉ። ፊሎሶፊ ሰው ባሰበ ቁጥር በተብሰለሰለ ቁጥር ድማሜ ውስጥ ይገባል። መደመም ውስጥ ከተፈጥሮ ጋር ይታረቃል። ከተፈጥሮ ጋር ሲታረቅ ሰላም ይሆናል። ኢነር ፒስ ይጀምራል። ከተፈጥሮ ጋር እርቅ ካጣ ኢነር ፒሱ ይሞታል። ይሄ ነገር የሚወጣው ስፒሪቹዋሊቲ ነው ማለት ነው። ስፒሪቹዋል ዋና ሳይንስ አይደለም።